ከቬንዙዌላ ዋና ከተማ ካራካስ በስተምዕራብ በሚገኝ አካባቢ በተከሰቱ ሁለት ተከታታይ የመሬት መንቀጥቀጦች የበርካቶች ሕይወት ሲያልፍ የነፍስ አድን ስራዎች ተጠናክረው ቀጥለዋል። በዚህ ፈታኝ ወቅት የነፍስ አድን ስራዎችን ተንተርሰው አስደናቂና አነጋጋሪ ጉዳዮች መሰማታቸው ቀጥለዋል። የዛሬው የድንቃ ድንቅ ዜናችን ይህንን ሲዳስስ ዝርዝሩን ባልደረባችን ትስታ ታከለ ታቀርበዋለች። ሰዓታት እያለፉ ሲሄዱ በህይወት የተረፉ ሰዎችን የማግኘት እድል እየተሟጠጠ ቢመጣም የነፍስ አድን ሰራተኞች ተስፋ አልቆረጡም። በፍርስራሾቹ መካከል በፈረሱ ህንጻዎች ውስጥ ያለማቋረጥ ይፈልሳሉ። ቤተሰቦች ደግሞ በጭንቀት የተበታተኑትን እያንዳንዱን የፍርስራሽ ክምር እየመረመሩ የሚወዷቸውን ሰዎች ምልክት እየጠበቁ ናቸው። በሐዘን ማዕበል የተመታችው ቬንዙዌላ የሟቾችን ቁጥር መቁጠሯን ቀጥላለች። ሀገሪቱን በሐዘን ውስጥ የከተተው አሳዛኝ ክስተትም ዓለም አቀፍ ድንጋጤን ፈጥሯል። ከተጎጂዎቹ መካከል ስፔናውያን፣ ፖርቹጋላውያን፣ ብራዚላውያን፣ ጣሊያናውያንና ቻይናውያንን ጨምሮ በርካታ የውጭ ዜጎችም ይገኙበታል። በነፍስ አድን ተግባር የመጀመሪያዎቹ ከ48 እስከ 72 ሰዓታት ወሳኝ ናቸው ቢባልም አሁንም ከቀናት በኋላ አስደማሚና አስደናቂ የነፍስ አድን ስራዎችና ከታላላቅ ህንጻ ፍርስራሾች ስር በህይወት የሚገኙ ሰዎች ታሪክ መነጋገሪያ መሆኑን ቀጥሏል። መላው ቤተሰባቸውን በአደጋው ያጡ አሳዛኝ ሰዎች እንዳሉ ሁሉ ከምድር በታች ተቀብረው በህይወት ብቅ ያሉና ያለምንም ጭረት አራስ ልጃቸው ጋር የተገኙ ቤተሰቦች መኖራቸው አስደማሚው ዜና ሆኗል። የመጀመሪያውና በርዕደ መሬት መለኪያ 7.2 የተለካው አደጋ ከበድ ያለ የመሬት መንቀጥቀጥ 7.5 የተለካ የመሬት መንቀጥቀጥ የተከተለው ሲሆን እንደ አሜሪካ ጂኦሎጂካል ሰርቬይ ከሆነ የመሬት መንቀጥቀጦቹ ከመሬት ቀረብ ብለው የተከሰቱ በመሆናቸው ውድመቱን ከባድ አድርጎታል። ይህ በሆነ በ72 ሰዓታት ውስጥ የነፍስ አድን ሰራተኞችንና መላውን ዓለም ያስገረመ ክስተትም ተፈጥሯል። ከወላጅ እናቱ ጋር 21 ወለል ህንጻ ውስጥ የነበረው አራስ በፎጣ እንደተጠቀለለ ካላንዳች ጉዳት ከአንድ ጥግ ተወሽቆ ተገኘ። በቦታው የነበሩ ሁሉ በፈጣሪ ተአምር ተደመው ሳይጨርሱ እናቱም ምንም አይነት ጉዳት ሳይደርስባት እዛው ፍርስራሹ ውስጥ ተገኝታለች። ይህ አደጋ ሲከሰት ከሀገር ውጭ የነበረው ወላጅ አባትም ሲተርፍ የብዙሃኑን ህይወት ከቀጠፈው አስከፊ አደጋ ሙሉ ቤተሰቡን በህይወት አግኝቷል። ሌላው አስደናቂና አነጋጋሪ የነበረው ደግሞ በአምሳዎቹ እድሜ የሚገኘው ቬንዙዌላዊ ግለሰብና የመጀመሪያ ልጁ የነፍስ አድን ስራ ነበር። ነዋሪነታቸውን አፓርታማ ላይ ያደረጉት አባትና ልጅ የመሬት መንቀጥቀጡ ሲከሰት አባት ታመው ሕክምና ላይ የነበሩ በእጃቸው ላይ ከተደረገላቸው ግሉኮስ አይቪ ጋር ለቀናት ቆይተዋል። በነፍስ አድን ሰራተኞች ሲገኙም ከነ ግሉኮሱ በህይወት መገኘታቸው ፈገግ ያስባለ ክስተት ነበር። ያደረጉት ግሉኮስን መቀየር ሳያስፈልግ በዛው ሕክምናቸውን መከታተልም ቀጥለዋል። ልጃቸው ሳሎን ቤት ስልኩን እያየ በነበረበት ቅጽበት ራሱን ከመሬት በታች ፍርስራሾች ውስጥ ቢያገኘውም ከነስልኩ በህይወት ተገኝቷል። የስልኬ ባትሪ ከማለቁ ውጪ ምንም አልሆንኩም ያለው ታዳጊና አባቱ ለተጨማሪ ሕክምና ሆስፒታል እንደሚገኙም ተሰምቷል። የቬንዙዌላ የዜና ምንጮች ዘገባ እንደሚያሳየው እናት አንድሪያ ከእግር ኳስ ተጫዋቹ ባለቤቷ ሄክቶር ቤሎ ጋር በአንድ ቅንጡ መኖሪያ ቤት ውስጥ ነበር የሚኖሩት። ታዲያ በዛች ዕለት ያ አሰቃቂ አደጋ ሲከሰት ይቺ እናት የወሰደችው እርምጃ መነጋገሪያ ሆኗል። ልጇን በእቅፏ ሸሽጋ የተገኘችው እናት እሷ ብታልፍም ልጇን ግን መታደግ ችላለች። ልጃችንን እንዴት እንዳዳንሻት ለማዳን ስትይም እንዴት ህይወትሽን እንደሰጠሽ የመጨረሻ ትንፋሽሽን በምትተነፍሽበት ጊዜ እንኳን ያልተውሻት ደፋር ሴት እንደነበርሽ ታሪኩን እነግራታለሁ ሲል ጽፏል ባለቤቷ ሄክቶር ቤሎ ኢንስታግራም ላይ ባጋራቸው ተከታታይ ልጥፎቹ ሆስፒታል ውስጥ ያለችው ልጁን ለመመልከት ወደ ካራካስ መጓዙንም ገልጿል። በዚያ አደጋ ወቅት ከቤተሰቡ ጋር ያልነበረበትን አጋጣሚ በእንባ ታጅቦ የገለጸው ቤሎ እንዴት አድርጌ ነው የእርሷን ህይወት ለማትረፍ ያንቺን ማጣትሽንና ምንም ነገር ለማድረግ እዚያ እንዳልነበርኩኝ ለልጅሽ የምነግራት ፈጣሪ ጥንካሬውን ይስጠኝ በማለት ጸጸቱንም አጋርቷል። ከዚህ በተጨማሪም ባሳለፍነው ቅዳሜና እሁድ
እሁድ 33 ሰዎች ከፍርስራሾች ውስጥ በህይወት መውጣታቸው አሁንም እየተደረጉ ባሉ የነፍስ አድን ጥረቶች ታምራዊ ታሪኮች እየተሰሙ መቀጠላቸውን አመላካች ነው። ይህ ድርብ የመሬት መንቀጥቀጥ ቬኔዙዌላ ከ1 ምዕተ ዓመት በላይ ካጋጠሟት እጅግ ገዳይ አደጋዎች አንዱ ሆኖ በታሪክ ውስጥ ተጽፎ ይኖራል። አሁንም በቀጠለው የነፍስ ማዳን ተግባር ሌሎች አስደናቂ ታሪኮች እንደሚገኙም ተስፋ ተደርጓል።